ከዚህ በላይ ስላልታስብ ነው እንዴ? እሺ ለማንኛውም እንደማይተዋወቁ ሰው ባትሆኑ ጥሩ ነው። ፍቅር ትባላለች። ምናልባት ካላወቃችኋት። እኔ አላውቃትም። እሺ እኔ አውቃታለሁ። እሺ ምን ሰላም ቢያት እንዴት ነሽ? እንዴት ነሽ ሩትዬ? እንዴት ነሽ? እግዚአብሔር ይመስገን አለሁ እኮ። ሰላም አትያት መስፈት እንደዛ ነው የሚያምነው። ነሽ? ደህና ነው የሚላ ሰላም ቢያትሽ ሰላም ነው። ፍቅር እባላለሁ። እያይሽ ሰላም አትያትም እንዴ? አላቅሽም ስላለሽኝ ስሜ ማስታወቅ ግዴታዬ ነው ብዬ ነው እንዴ? አላቅሽም 4 ዓመት 5 ዓመት ሚዲያ ላይ የቆየን ሰው አላቅም ማለት ሚዲያ ላይ ነው ማውቃት። በአካል አውቂያት አላቅም። አይቻት አላቅም። በአካል የተሸጠጠቅማ አታውቂማ። ስለዚህ በደንብ ቢያት አታምረው። እሺ የምትመጣው ሴት የት አለች? የምትመጣዋ ሴት አስታውቃችኋለሁ ያልከን ሴት አለች እንዴ? ስታያት ወንድ ትመስልሻለች እንዴ? የምትመጣዋማ ቆንጆዋ ፍንድቅድቅ ያለችዋ ሴት ይሆናት እኮ። አብሽከስ ማለት የምር እሷ ናት? ፍቅር አልገባኝም። እሷ ናት ፍቅር ናት። ካልገባሽ አውቃታለሁ። ፍቅር መሆኗ ጠፍቶኝ አያውቅም። በደንብ አውቃታለሁ። ግን ደግሞ የምር እሷ ናት። የምር እሷ ናት። ያው ካላምነሽ ልምታለሽ እጅሽን አጣራ ምን ይመሰለኝና ምን ተቀየረች ትወፍራለች እና ትንሽ ምቾት ላይ ነበረች። በደንብ እየተንከባከብኳት ስለነበር ማለት ነው አይደል? ፍቅር ለጠጠሩስ አብርሃም ከሷ ጋር ያለውን ነገር እንደጨረስክና ከሷ ጋር ከጨረስክ በኋላ ከሩታ ጋር ህይወት ጀምረክ ከዛ ከኔ ጋር ህይወት ጀምረህ እንዴት ነው ድጋሚ ተመልሰክ ወደዛ? እንዴት ነው ጭንቅላትክ እሺ የሚልክ አልገባኝም። ምን አለ መሰለሽ ሄርሜላም ሩታም ስነግራችሁ አዲስ ሴት ወደ ቤት ይመጣለች ስላችሁ ስላላመናችሁኝ ልናያት እኮ ልነግርሽ ነው። ልናያት እንፈልጋለን ስላላችሁኝ ነው። ያው ተዋወቋት። ፍቅር ትባላለች። አዲስ አይደለችም። አዲስ አለመሆኗንም ካወቅሽ ትልቅ ነገር ነው። አይደለችም። ሲቀጥል ደግሞ እንዴት ነው ፍቅር? እንዴት በምን ሞራልሽ ነው? ልክ ነኝ። ያ ልክ ነህ። እሺ ፍቅር ግን ደህና ነሽ አንቺ? ደህና ነኝ። ምስኪን ደህና ነው። አማረባታ ባይዘው ውበትሽ ሲበዛ ሰው በጤና አይመስለውም። እና አብርሃም ግን ደህና ነህ? ከአንተ ራስህ እግዚአብሔር እንዴት ነው ነገሮችን የምታስበው? ቆይ ኤርሚታዬ የእሱን ደህንነት አንቺ ደህና ነሽ? ደህና ነኝ ሩታዬ፣ እግዚአብሔር ይመስገን። አንዳንድ ጊዜ ሚዲያ ላይ አይሻለሁ። የጀመርሽው ህይወት ነበር አይደል እንዴ? ጓደኛ እንደነበራት አውቃለሁ። ይቅርታ ኤርሚላ፣ አንዴ ከኋላ መጣ አይና ወጣ ይባላል አይደል? ከኋላ መጣ አይና ወጣ። ቀደም ማስበይ እያወራን ነበር እኔና ሩታ ደህንነቴን እየጠየቅሽኝ ነበር። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ወይኔ እናቴ። አይ ምን አለ መሰለሽ እንዴት ነው ፍክት ማለትሽ በአንዴ ደህንነትሽ ከጤና ጋር ነው ሰላም ነው ወይ? እሱ ነገር አሳስባችሁ አይደለም። በምን ሞራልሽ ነው ድጋሚ እንደዚህ አይነት ህይወት ተመልሰሽ የምትገቢው? አንዴ ይቅርታ ወይ እያወራን ነው መሰለኝ አይደል? እኛም እየሰማናችሁ አይደለም። አንዴ እንደማመጥ በመጀመሪያ ምን አይነት ከዚህ በፊት ምን ብላኝ ነበረ መሰለህ? አብርሃም ከአንቺ ጋር ሆኜ ማመጣት ሴት አለች፣ ደስታ የምትመልስ ሴት አለች ምናምን እያልክ ነበረ። ገባህ? አሁን እዚህ ጋር እኔና እሷን አቁመህ ከእሷ ጋር የምታደርገው ነገር ለእኛ ምንም ተገቢ ነው ብዬ አላስብም። እንደፈለግህ የፈለግከውን ነገር ማድረግ ትችላለህ። ግን ደግሞ የእውነት ወደኸው ነው ይህን ነገር ህይወትን ፈቅደኸው ነው እንደገና ወደ ኋላ ተመልሰህ የረሳኸውን። እሷም ደግሞ ጓደኛ እንደነበራት ግልጽ ነው አይደል እንዴ? ከሆነ ልጅ ጋር እያየዋት ነበረ አብርሃም። አንቺስ ብትሆኚ እዚች ጋር ያልጨረሰውን ህይወት እያየሽ እና እንዴት ነው ሞራልሽ? አልገባኝም። በምን አይነት መንገድ ነው ከአብርሃም ጋር ድጋሚ ተመልሰሽ ሁላችሁም ግንኙነታችሁ እንደጨረሳችሁ አምናችሁ ነው የምታመጣትን ሴት ለማየት ብላችሁ የመጣችሁት አይደል? ያለቀ ነገር ስለሆነ ነው የሚመጣው። ያኔ እኮ ይኸውልሽ አልገባሽም መሰለኝ ፍቅር ከአንቺ ጋር ነገሩን ጨርሶ ከኔ ጋር ህይወት ጀምሮ ትዳር ይዞ ልጅ ወልዶ ድጋሚ ወደ አንቺ ሲመለስ ምንድን ነው ሞራልሽ? አንቺ አለመጨረሽ እርግጠኛ ነሽ? ከፍቅር ጋር አንተ ከፍቅር ጋር ሳትጨርስ ነው ከሩታ ጋርም ጀምረ ከዛ በኋላ ወደ እኔ ጋር የመጣኸው? ያው ምን አለ መሰለሽ አንዳንድ ጊዜ እዚህም እዛም ልክፍ ማድረግ እንዴት ነው? ስለዚህ እናንተ አብርሃም እንዴት ነው እየተጫወተባቸው ያለው? እግዚኦ ማርና ክርስቶስ! ይሄ ልጅ የሚሰራው ግፍ እመቤቴን እኔ ልንገራችሁ፣ የምሬ ለልጁ ነው ይሄ እንደዚህ የሚሰራው ግፍ። ለልጁ ካልተቀመጠ ምን አለ ትሉኛላችሁ? ይሄ እሱ የሚሰራው ግፍ ማለት ነው ለልጁ ምንም ለማያውቀው ማለት ነው። በሴቶቹ በቃ አየሽው እንዴት እንደሚሆን እንዴት እንደሚሻፈድ። ምን አይነት ቆሻሻ ሰው ነው ግን ፍቅር ራሱ ማለት ነው። ዝቤሌ በቃ ጥሏት ከዛ ነይ ሲላት ዝም ብላ እየተገተተ ትመጣለች። አማርኛሽን አስተካኪ። አንድ ሰው ከማግባቱ በፊት እና
አንድ ሰው አፉ ራሱ በጣም የሚያስጠላ። በሱ ቤት እኮ አለ እኔ የለም ምናምን ብሏል። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እየተጫወተባቸው እኮ ነው። እግዚኦ ማረና ክርስቶስ እግዚኦ። ሴት ወልደሻል፣ ፍቅር ራሱ ሴት ልጅ ወልደሻል። ሁለታችሁም የምትሰሩት ነገ ለልጆቻችሁ ነው የሚቆየው፣ ለማንም አይደለም። ዛሬ እናንተ መመቸታችሁ፣ ለብሳችሁ መውጣት አምሮባችሁ በቃ እንትን ማለት መታየት ነው መታየት። ግን ነገ የልጆቻችሁ ህይወት ላይ ምን እየሰራችሁ እንደሆነ አታውቁም። እውነቴን ነው። ይቺ የሰራችሁ ስራ በሰው ላይ ግፍ የምታስቀምጡት ነገ ቁጭ ብላ ትጠብቃችኋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሀን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። ውዶቼ ግን እያያችሁ ነው እንዴት እንደሚሆን አብርሃም። እግዚኦ ማርና ክርስቶስ እግዚኦ 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 እግዚኦ። በደንብ አድርጎ ብዙ ነገሮችን ማየት መቻል አለበት። መቸኮል የለበትም። መጠናናት የሚባል ነገር አለ። ከጋብቻ በፊት የትኛውም ሰው መጠናናት የሚባል ነገር አለ አይደለ? ስለዚህ እኔ ብዙ ሰውን አየሁኝ፣ አጠናው። ከዛም በኋላ ደግሞ ፈተንኩኝም። ፈተናዎችን ሙሉ ልታልፍ የቻለችው ሴት ፍቅር ብቻ ናት። ኦኬ፣ ያንተ ፈተና በሴት ላይ ሴት መደረብ ነው። እሱን ነው ታግዛ ማለፍ ያለባት፣ ከአንተ ጋር መቆየት ያለባት ሴት። የተናገረችኝ ነው እየሰማሽ። እኔ እኮ አንተ ቃል ስለገባው ልክ ነው ዝም እያልክ ያለሁት። አይ የምሬ ነው። በስነ ስርዓት እንድንነጋገር ነው እንጂ። እሺ ፍቅር የመጣሽበትን መንገድ ልትነግሪኝ ትችያለሽ? ይቅርታ ማለት ከአብርሃም ጋር ልተዋወቃችሁ ነው የመጣሁት። ልንተዋወቅ ነው የመጣሁት። በየት መንገድ እንደመጣሽ ንገሪያታ። በመገናኛ ነው ባይሆንት በመገናኛ መብራት እያያዝ በጣም መብራት እያዛገኝ ነው። ትንሽ አርፍጄበታለሁ። በጣም ይቅርታ። በነገራችን ላይ እንደዚህ ጥርስሽን አግጥሽ ነገ ሴት ልጅ ወልደሻል። ነገ ሴት ልጅ ይሄ በእናንተ ላይ እየተጫወተ እሱም በልጁ ነው። ዛሬ እብላችሁ በመጡ ነገ በልጆቻችሁ ነው። ለልጆቻችሁ ግፍ ነው የምታስቀምጡት። እናንተ ምን አይነት ቆሻሾች ናቸው? እኔም አስጠልዩ እውነት። እና ልጅብን ሳይሆን በግልጽ አማርኛ ነው እየጠየኩሽ ያለሁት። በመገናኛ በኩል በግልጽ አማርኛ አንተ ቃላት አጠሪ በግልጽ አማርኛ ማለት ከአብርሃም ጋር የመጣሽበት መስመር ነው። የመጣሁበት መስመር መስመር የትኛው መስመር ነው? አማርኛ እናንተ ትችላችሁ ነው። ምን ይመስላል? እኔ ሩታ እንኳን ችግር የለውም። አሁን ሄርሜላ ምን ያክል በሩታ ላይ ሩታ ነፍሰ ጡር ሆና በህይወቷ ላይ ቃቃ እንደተጫወሽ ዛሬ ይገባሻል። በአንቺ ላይ ሩታ ተይው፣ ሩታ ተፋታለች። ያን ያክል አይጨንቃትም። ለልጇ ስትል ነው መጽዋዕትነት እየከፈለች ያለችው። ግን ሄርሜላ በሩታ ላይ ምን ያክል እንትን እንደነበር አይቆይም ብያችሁ ነበር እኮ ቤተሰብ። ዋጋ ተከፍያለሽ፣ ታይ ወደ ራስሽ ተመለሽ ብዬሽ ነበር። አየሽ አይደል እንዴት ህመሙ እንዴት እንደሚያም እዩ። እስኪ ዛሬ የውም ዛሬ ሩታ የዋ ስለሆነ በልጇ ሰበብ አብራሽ ቆማለች። ተመስገን በይ። ወይኔ ውርደት። አብርሃም ይሄ ጀብድነት አይደለም። አንድ አዳምጠኝ። ከእሷ ጋር እያወራው ነበረ። ከእሷ ጋር ሰላም አለኝ እያልክ የነበርከው እሷ ናት ወይስ ሌላ ሴት አለች? ላስተዋውቃችሁ እያልክ ያለው እሷን ነው? ያው ፍቅር ነው ላስተዋውቃችሁ ያልኩት ነበር። አትቀልድ ፕሊዝ። ከእሷ ጋር አልጨረስክም ነበር ነው ወይስ ከሩታ ጋርም እያለ ከፍቅር ጋር በጎን በኩል ነበር? ከኔ ጋርም እያለ በጎን ከፍቅር ጋር ነበርክ ነው? ሁሉም ነገር ለእናንተ መናገር አይጠበቅብኝም። አሁን የመጣችሁት ፍቅርን ለመተዋወቅ ነው። ተዋውቃችሁ መሄድ ትችላላችሁ። ላመጣት የነበረችዋም ሴት አዲስ ሴት እኔ ወዲህ ላይ ላመጣ ሳይሆን የመጀመሪያ የሆነችው እንቁ የሆነችው እስቲ ፍንድቅድቅ ያለች ሴት ናት እና ከሁለታችሁም በፊት ማውቃት ፍቅር ነው አለ። ምን ብሎሽ ነው? ፍቅር መተዋወቅ እኮ ፍቅር አይሆንም። ፍቅር ምን ብሎሽ ነው ማለት? ምን ብሎሽ ነው ማለት? ተዋወቂያቸው ብሎኝ ነው እኮ። በምን አይነት መስመር አውቶች ነው? አንቺ ከኛ ጋር ያለውን ነገር ጨርሰናል አለኝ ሳይሆን ያለውን ነገር ታያለሽ። መቼስ ሚዲያ ተከታታይ ነሽ ብዬ አስባለሁ። እስቲል ከሩታ ጋር ያለው ነገር ሲጨረሰ ወይ ከሄርሜላ ጋር ያለው ነገር ምንድን ነው? ከሁለት አንዳቸው ከሆነ ሰው ህይወት ጋር በስትክል ከኛ ጋር እንደጨረሰ ነው የምታስቢው? በምን አይነት መስመር አስበሽ ነው አንቺ ከሱ ጋር ፍቅር ውስጥ አሁን? ይኸውልሽ ፍቅር ምን ያህል እርግጠኛ ነሽ ነገስ ላይ አንቺ እንደዚህ አይነት ነገር እንደማያደርግ? እሱ በራሴ የማየው ነገር አለ። የራሴ ሚዛን አለ። ለኔ ተውት ያቸው ኦኬ ነው የራሴ ሚዛን ነው። ሁሌ ምን ሲደርብብሽ ለማስረዳት ሞከርኩ ነው እኮ። እና ሁለተኛ ሶስተኛ ጥያቄ አንድ አይነት ጥያቄ ነው እየጠየቅኝ ያለች። በዛ ደግሞ አንዱ ሳትመልሽ አራተኛ አምስተኛ ደጋግሞ እኔ መጨናነቅ አልወድም። እኔም አልችልም እኮ እንዴ ይቅርታ። ከዚህ በላይ ሁለታችንም ባይገርምሽ አንድ የሚያደርገን ባህሪ ምንድን ነው? ጭንቀት አንችልም። ፌዝ እኮ እያፌዘባችሁ ነው። ነፃነታችን ሲያዝ በጣም የሚደብረን ለነፃነታችን እንቆማለን።
ፍቅር በደንብ አዳምጪኝ። ሁላችንም እንዳንቺ ደስተኛ ሆነን የምንኖር ሰዎች ነበረን። በአንድ ቅጽበት ግን አብርሃም በፈጠረው ነገሮች ናቸው አሁንም ቢሆን ሲሪየስ የሆን ነው። ገባሽ አይደለ? ስለዚህ እናቴ እህቴ በእናትሽ አንዴ ስሚኝ። ሁሉም ሰው ይስቃሉ፣ ይደሰታል። አንቺ ብቻ ያለሽም የጊዜ ጉዳይ ነው። አንድ ሰው አዝኖ አይቆይም፣ አንድ ሰው ተደስቶ አይቆይም። ሁኔታዎች ናቸው ሁለቱ ማለት ነው። ሀዘንና ደስታ ሰው ምክንያታቸው ነው የሚለያየው እኮ። በቁም ነገር እያወራች ነው። አብርሃም ማለት ጅብ ማለት ነው። ማርያምን ነው የምላቸው። እንዴት እንደዛ ራሱን ሊያጠፋ የነበረ ሰው እኮ ከዛ ነገር እኮ እንዲወጣ አድርጋ ደስተኛ አድርገው ዛሬ እንዲህ የሚሆነው የሚገላበጠው እኮ በሩታ ምክንያት ነው። ያንን የሚረሳ ሰው ግን ደግሞ የበፊቱን ያሳልፈውን የሚረሳ ሰው አይደለም። ጅብ ራሱ ለነገ ብሎ ያስታውሳል። መብርሄ እኔ በስመ አብ ወወልድ ወመንፈስ ቅዱስ እኔ በጣም ነው የተናደድኩ። እንዴት እንደሚያፈዝ ፍቅር ራሱ ሴት ልጅ ወልደሽ በሴት ልጅ እንደዚህ በስርዓት ራሱ አለመነጋገርሽ ራሱ ይሄ ፌዙ ነገ ይቺ ባፍሽ የተፋሻት ነገ ለልጅሽ ነው የምታቆዩ ማለት ነው። አብርሃምም ነገ ለልጅሽ ነው ሴት በሴት ላይ ሴት እያመጣ የምትደርበው ማለት ነው። ብቻ ኧረ በስመ አብ እነዚህ ቡታጅራዎች ግን ያንተን አይቶ ነው ለካ። ብሩክም እህትክን አየህ። ለነገሩ እህትህን እኮ ነው ቤት አንድ ቤት ትኖራላችሁ እያላቸው ያለው ማለት ነው። ይህ ቡታጅራዎች ተግማማቸው አሁን ሴጭ